አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ክብራትና ክብራን የቻናላችን ቤተሰቦች ዛሬ ዓለምን እያነጋገሩ ያለው አሳሳቢ የሆኑ ሶስት ትኩስ ዜናዎችን ይዘንላችሁ ቀርበናል። በመጀመሪያ ወደ ምስራቅ ለመሄድ እንገደዳለን። ኢራንና እስራኤል ባላቸው የብዙ ዓመት ጥላቻ ውስጥ አዲስ ምዕራፍ የከፈቱበትን አንድ አሳዛኝ ክስተት ይዘንላችሁ ቀርበናል። የስለላና የሞት ቅጣት ባባሻ ሻባዚ የተባለ ግለሰብ ለእስራኤል ሰልለዋል በሚል የሞት ቅጣት ተፈርዶበታል። ይህ ክስተት የሁለቱን ሀገራት ውጥረት ወደ ምን ደረጃ ያደርሰዋል? ኢራን ለምንስ የስለላ ወንጀል ነው በምትላቸው ሰዎች ላይ ግድያ መጨመር ጀመረች? ዝርዝሩን እንመለከታለን። በመቀጠል ደግሞ ወደ ኢራን የገንዘብ እንቅስቃሴና አሜሪካ የወሰደችውን አዲስ እርምጃ እናልፋለን። ዩናይትድ ስቴትስ በኢራን ወታደራዊ እንቅስቃሴ ላይ ተጽዕኖ ለማሳደር በገንዘብ በደርዘን የሚቆጠሩ የኢራን ግለሰቦችና ኩባንያዎች ላይ አዲስ ማዕቀብ ጥላለች። እነዚህ አካላት ለኢራን አብዮታዊ ጥበቃ ኃይል የገንዘብ ዝውውሮችን ሲያመቻቹ እንደነበር ተገልጿል። የአሜሪካ የገንዘብ ሚኒስትር ጥላ ባንኪንግ እና ክሪፕቶ ከረንሲንግ ተጠቅመው ገንዘብ እንደሚያስገቡ ተገልጿል። ይህ ማዕቀብ ኢራን ላይ ምን ያክል ተጽዕኖ ይኖረዋል? በዓለም አቀፍ የገንዘብ ስርዓት ላይስ ምን ማለት ነው? እንመልከተው። በመጨረሻም ዓለምን በጂኦፖለቲካዊ ውጥረት ውስጥ የከተተ ትኩስ ዜና አለን። ህንድ የሩሲያ ዛፒር 2025 ወታደራዊ ልምምድ መቀላቀሏ ከፍተኛ ትኩረት ስቧል። ይህ ልምምድ የኒኩሌር ጦር መሳሪያዎችን ማስወንጨፍንና ዘመናዊ የሃይፐርሶኒክ ሚሳይሎችን ያካተተ ነበር። የህንድ ተሳትፎ በአሜሪካና ህንድ መካከል ባላቸው ግንኙነት ላይ ምን ተጽዕኖ ይኖረዋል? ሩሲያ፣ ህንድ፣ ኢራንና ሌሎች ሀገራት በጋራ ወታደራዊ ልምምድ ማድረጋቸው ለዓለም አቀፍ ደህንነትና ምን አዲስ ምዕራፍ ይከፍታል? የምዕራባውያን ወታደራዊ ተንታኞች ምን ይላሉ? በእነዚህ ዙሪያ ያለውን አጠቃላይ ሁኔታ እንቃኛለን። እነዚህን ትኩስና አነጋጋሪ ዜናዎችን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ እንጋብዛለን። ኢራን እና እስራኤል ለአስርተ ዓመታት በዘለቀ ጥላቻና የስለላ ጦርነት ውስጥ የሚገኙ ሲሆን የቅርብ ጊዜው ክስተት ደግሞ ባባሻ ሻባዚ የተባለ ግለሰብ ለእስራኤል የስለላ ተግባር ሲፈጽም ተገኝቷል በሚል የሞት ቅጣት መፈጸሙ ነው። የኢራን መንግስታዊ መገናኛ ብዙሃን ባወጣው ዘገባ መሰረት ሻባዚ ከ2022 ጀምሮ ለእስራኤል ሲሰልል ከነበረና ከሰኔ ወር ተገድሎ ከነበረው ኢስማኤል ፋክሪ ጋር በመተባበር ሲሰራ ነበር። ሻባዚ ቀዝቀዣ መሳሪያዎችን የሚተክል ኮንትራክተር በመሆኑ ስራውን ተጠቅሞ ከስሱ ወታደራዊና የጸጥታ ተቋማት እንዲሁም ከሰርቨር ሩሞች የመረጃ ማዕከል ሚስጥራዊ መረጃዎችን ሲሰበስብ እንደነበር ተከሷል። የኢራን የፍርድ ቤት ይህንን ወንጀል አረጋግጦ የሞት ቅጣት እንደወሰነበት ተገልጿል። የተከሳሹ ጠበቃ ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ይግባኙ ውድቅ ተደርገዋል። ይህ ክስተት ኢራን በእስራኤል የስለላ ወንጀል ነው በምትላቸው ሰዎች ላይ የምትፈጽማቸውን ግድያ ከቅርብ ጊዜ ወዲህ መጨመሩን የሚያሳይ ነው። ባለፉት ጥቂት ወራት ብቻ 9 የሚሆኑ ሰዎች በተመሳሳይ ወንጀል የሞት ቅጣት ተፈርዶባቸዋል። ይህ ሁኔታ በሁለቱ ሀገራት መካከል ያለውን የጥላቻ ጦርነት ወደ ላቀ ደረጃ ያደርሰዋል ተብሎ ይጠበቃል። ይህ በእንዲህ እንዳለ ዩናይትድ ስቴትስ በኢራን ወታደራዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ ለማሳደር በማሰብ ኢራን ያልተገባ የገንዘብ ዝውውር እንደምታደርግ የሚረዱ ግለሰቦችና አካላትን ኢላማ ያደረገ አዲስ ማዕቀብ ጣለች። የአሜሪካ የገንዘብ ሚኒስቴር ሀብቶች ቁጥጥር ጽሕፈት ቤት ባወጣው መግለጫ መሰረት ከደርዘን በላይ የሚሆኑ የኢራን ግለሰቦችና ኩባንያዎች በሆንግ ኮንግና በተባበሩት አረብ ኤሚሬቶች የሚገኙ ተብለው በማዕቀብ ዝርዝር ውስጥ ገብተዋል። እነዚህ አካላት ለኢራን አብዮታዊ ጥበቃ ኃይልና ለኢራን የመከላከያ ሚኒስቴር የሚረዳው የገንዘብ ዝውውሮችን ሲያመቻቹ እንደነበር አስታውቀዋል። ከዚህ ገንዘብ መካከል የተወሰነው ከኢራን የነዳጅ ሽያጭ የተገኘ ሲሆን የኢራን ጥላ ባንኪንግ መረቦች በታመኑ ህገወጥ የፋይናንስ አስተባባሪዎች የሚተዳደሩት ዓለም አቀፍ የፋይናንስ ስርዓትን በመበዝበዝና በማዕቀብ ከሌላ ለማምለጥ የውጭ ፊት ለፊት ኩባንያዎችና ክሪፕቶ ከረንሲ ተጠቅመው ገንዘብ ያጥባሉ ሲል የአሜሪካ የገንዘብ ሚኒስቴር ገልጿል።
በመጨረሻም ዓለምን ያነጋገረ አዲስ የጂኦፖለቲካዊ ውጥረት ህንድ የሩሲያን ዛፒር ቲዮኒ-25 ወታደራዊ ልምምድ መቀላቀሏ ከፍተኛ ትኩረት ስቧል። ይህ ልምምድ ሩሲያና ቤላሩስ ታክቲካዊ የኒውክሌር ጦር መሳሪያዎችን ማስወንጨፍ ልምምድ ያደረጉበት ሲሆን ባለፈው ዓመት በዩክሬን ጦርነት ሞስኮ የተጠቀመችውን ኦሪሽሪንግ የተባለውን እጅግ ዘመናዊ ሃይፐርሶኒክ ሚሳይሎችን ማካተዋል። የህንድ መከላከያ ሚኒስቴር 65 የጦር ኃይል አባላት መላኩን ያረጋገጠ ሲሆን ይህ አሜሪካና ህንድ በትራምፕ አስተዳደር በተጣሉ የንግድ ቀረጥ ምክንያት ግንኙነታቸው በተወጠረበት ወቅት መሆኑ ሁኔታውን ይበልጥ ውስብስብ ያደርገዋል። ይህ የህንድ ተሳትፎ በሩሲያና በዩክሬን ጦርነት መካከል ሩሲያ ከህንድ ዘይት መግዛቷ የአሜሪካን ቅሬታ ባስነሳበት ወቅት ነው። የምዕራባውያን ወታደራዊ ተንታኞች ይህ ልምምድ አውሮፓን ለማስፈራራት ያለመ ነው ሲሉም ፖላንድ እና ኔቶ ባለፈው ሳምንት የሩሲያ ወታደሮችን መጥተው መጣላቸውን አስታውቀዋል። የቤላሩስ መከላከያ ሚኒስቴርም የኒውክሌር መሳሪያዎችና ሃይፐርሶኒክ ሚሳይሎችን በልምምዱ ማካተታቸውን አረጋግጧል። ፕሬዝዳንት ፑቲን ራሳቸው የተሳተፉበት ይህ ልምምድ የሩሲያና ቤላሩስን የህብረት መንግስት የመከላከል አቅምን ለማሳየት ያለመ መሆኑን ገልጸዋል። ከህንድ በተጨማሪ ኢራን፣ ባንግላዴሽ፣ ቡርኪና ፋሶ፣ ዲሞክራቲክ ሪፐብሊክ ኮንጎ እና ማሊም ተሳትፈዋል ተብሏል። ይህ ከቀድሞዋ ሶቪየት ህብረት ጀምሮ ከሩሲያ ጋር የቆየ ጠንካራ ወዳጅነት ያላት ሲሆን አሁን ደግሞ ከአሜሪካ ጋር ያላቸውን ግንኙነት ለማጠናከር እየጣረች ነው። አብዛኛውን ወታደራዊ ቁሳቁሷን ከሞስኮ በምታገኘው ህንድ ባለፉት 2 አስርተ ዓመታት ውስጥ የጦር መሳሪያ ምንጮችን ለማብዛት ጥረት እያደረገች ነው። ይሁን እንጂ የኮማን ሬጅመንት ከፍተኛ አዛዦች የመሩት የህንድ ወታደራዊ ተሳትፎ ትብብርንና የጋራ መተማመንን ለማጠናከር ያለመ ሲሆን አሜሪካ በእስያ ቁልፍ አጋሯን ቻይናና እንደ ክብደት የምትቆጥረዋን ህንድ እያጣች መሆኑን በሚጠቁሙ ምልክቶች መካከል ቅንድቦች እንዲነሱ አድርጓል። ባለፈው ወር በትራምፕ አስተዳደር በህንድ ምርቶች ላይ 50 በመቶ ቀረጥ መጣሉ ህንድ ከሩሲያ ዘይት በመግዛት የሞስኮን ጥቃት እያነሳሳች ነው የሚል ውጥረት ፈጥሯል። ይሁን እንጂ ትራምፕ ባለፈው ሳምንት የንግድ መሰናክሎችን ለመፍታት ንግግር እንደቀጠሉ አስታውቀው ለ75 ዓመታቸው ለደረሱት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ መልካም ልደት ተመኝተዋል። በዚህ ዓመት ዛፒር ልምምድ ላይ ኢራንን መሳተፏን ታስ ዘግቧል። ምንም እንኳ የሰራዊቷ መገኘት በይፋ መንገዶች ባይረጋገጥም ቴህራን ለሩሲያ የዩክሬን ጦርነት ውስጥ ጥቅም ላይ የሚውሉ ሻሂድ ድሮኖችን በመስጠትና እንደ ምዕራባውያን የስለላ ምንጮች ገለጻ ደግሞ የባለስቲክ ሚሳይሎችን በማቅረብ የቅርብ ስልታዊ አጋር በመሆኗ ይታወሳል። በዚህ ዓመት ሁለቱ ሀገራት አጠቃላይ ስልታዊ አጋርነት ስምምነት በመፈራረም ወታደራዊና ሌሎች ግንኙነታቸውን አጠናክረዋል። ከዚህ በተጨማሪ እስራኤል በኢራን ላይ የቦምብ ጥቃት ከፈጸመች በኋላ ቴህራንና ሞስኮ በካስፒያን ባህር የጋራ ወታደራዊ ልምምድ ያካሄዱ ሲሆን አሜሪካም የኢራንን የኒውክሌር ማዕከላት በቦምብ በማጥቃት በጦርነት ውስጥ ገብታለች።